ፈረንሳይ 54 ፕሬዝዳንት ኢማኑኤል ማክሮን ጋር የ54.6 ሚሊዮን ዩሮ የብድር ስምምነት ተፈራረሙ። ኢትዮጵያና ፈረንሳይ በታዳሽ ኃይልና በዲጂታላይዜሽን ዘርፎች ላይ የሚያተኩር የ54.6 ሚሊዮን ዩሮ የብድር ስምምነት ተፈራርመዋል። ስምምነቱ የተፈረመው ጠቅላይ ሚኒስትር አብይ አህመድ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር በሁለትዮሽና በጋራ ጉዳዮች ላይ ከመከሩ በኋላ መሆኑም ታውቋል። ይህ ስምምነት በዋናነት የተቀናጀና ዘላቂ ኃይልን ለማልማት እንዲሁም የዲጂታላይዜሽን ፕሮግራምን በተሟላ ሁኔታ ለመተግበር የሚውል ነው። ከገንዘብ ብድር ስምምነቱ በተጨማሪ ሁለቱ ሀገራት የ150 ሜጋዋት የጂኦተርማል ኃይል ለማመንጨት የሚያስችል የመንግስትና የግል አጋርነት አዲስ የማዕቀፍና የፍኖተ ካርታ ልውውጥ አድርገዋል። ደቡባዊ ሊባኖስ ወደ 15 የሚጠጉ የሂዝቦላ ታጋዮችን መግደሉን ገልጿል። ባለፈው ከልዑካን ቡድኖቻቸው ጋር ቤጂንግ ገብተዋል። ይህ ጉብኝት በሁለቱ ሀያላን ሀገራት መካከል ያለውን ግንኙነት ብቻ ሳይሆን የዓለምን ጂኦፖለቲካል ሚዛን የሚወስን ነው የተባለ ሲሆን ዶናልድ ትራምፕ በቻይና ቆይታቸው በመካከለኛው ምስራቅ በተለይም በኢራንና በሆርሙዝ ሰርጥ ላይ ፕሬዝዳንት ሺ ጂንፒንግ ጋር እንደሚወያዩ ይጠበቃል። በፕሬዝዳንት ዶናልድ ትራምፕ የቻይና ጉብኝት እንደ ቴስላው ባለቤት ኤሎን መስክ እና የአፕል ዋና ስራ አስኪያጅ ቲም ኩክ ያሉ የንግድ ዘርፍ መሪዎች በፕሬዝዳንቱ ልዑካን ውስጥ የተካተቱ ሲሆን ይህ
ወደ ማብቂያው እየተቃረበ መሆኑን በገለጹ ማግስት ነው ትራምፕ የጦርነቱ ማብቂያ ያዘጋጀነው የተከለሱ ዓለምን የሚመለከቱ ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን እያመሰገንን መከለሻ ሚዲያን ሰብስክራይብ ማድረጋችሁን እንዳትረሱ።